በማህበር ስም ወደ ገዳማትና አድባራት ጉዞ ማድረግ አይቻልም። ለማህበራዊ ሚዲያዎች የተሰጠ ጥብቅ ማስጠንቀቂያ። ቅዱስነታቸው እንደራሴ ሾሙ በቅድስት ቤተክርስቲያን ላይ የጥላቻ ንግግርን ሲያስፋፋ የሰነበተው ግለሰብ። ሰላም ውድ ጊዜ ሚዲያ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ለእናንተ ይዘንላችሁ መተናል። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ ስንል በአክብሮት ጋበዝናችሁ። ከመረጃው ጥሩ ቁም ነገር እንደምታገኙ ተስፋ አለን። ቀዳሚ ያደረግንላችሁ መረጃችን ለሁሉም ለማህበራዊ ሚዲያ ባለሙያዎችና እንዲሁም ደግሞ በማህበር ስም ወደ ተለያዩ ገዳማትና አድባራት ጉዞ ለሚያደርጉ ማንኛውም ኦርቶዶክሳዊና የተለያዩ ግለሰቦች የተሰጠውን ጥብቅ ማስጠንቀቂያና መልእክት ይሆናል። በዛሬው ዕለት መስከረም 28 2018 ዓመተ ምህረት የተዋሕዶ ሚዲያ ማዕከል አዲስ አበባ ምንጭ በማድረግ በወጡት መረጃዎች መሰረት ፍቃድ ከተሰጣቸው የሚዲያ ባለሙያዎች በስተቀር አንድን ገዳምና አድባራትን ማስተዋወቅም ሆነ የተለያዩ የድምጽና የምስል ቀረጻዎችን ማድረግም ሆነ በተሳሳተ መልኩ ማስተዋወቅ ከዚህ በኋላ እንደማይፈቀድ እንዲሁም ደግሞ መከልከሉ እየተገለጸ ይገኛል። የሰሜን ሸዋ ሀገረ ስብከት በመንፈሳዊ የጉዞ ማህበራት አስተዳደራዊ መምሪያ ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና እንዲሁም የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ጥናታዊ ጽሑፍ ቀርቦ እንዲሁም በተለያዩ ርዕሰ ጉዳዮች ዙሪያ ውይይት ተደርጎ ነበር። የጥናታዊ ጽሑፉን ያቀረቡት የሰሜን ሸዋ ሀገረ ስብከት ቁጥጥር ክፍል ኃላፊ ላከ ሄራን በቀለ ደመረ ሲሆኑ የጉዞ ማህበራት በተለያዩ ቦታዎች የተለያዩ ከእምነቱ ውጪ ያሉ ሰዎችም ጭምር በመሰብሰብ ለገቢ ምንጭነት እየተጠቀሙበት በመሆኑና እንዲሁም ደግሞ የቅድስት ቤተክርስቲያንን ዶግማ ቀኖናና ትውፊት ያልጠበቀ ጉዞ እየተስፋፋም በመሆኑ ምክንያት እንዲሁም ደግሞ ምእመናን በጉዞ ያላስፈላጊ ወጪ እየተዳረጉ ስለሆነ ይህንንም መምሪያው ለማጽደቅ ጥናት ተደርጎበታልም ተብሏል። ታዲያ በጥናቱም የጉዞ ማህበራት ግዴታና መብቶችን ያሳወቁም ሲሆኑ አንድ የጉዞ ማህበር ከቅድስት ቤተክርስቲያን ፍቃድ ካልተሰጠው በስተቀር ማንኛውም የጉዞ ማህበር እየተነሳ በማህበር ስም ወደ ገዳማትና አድባራት ጉዞ ማድረግ እንደማይችልም ተነግሯል። በዚህም ጉዳይ ላይ ለሁሉም ከቅድስት ቤተክርስቲያን እውቅና ውጪ በማህበር ስም የሚያዘጋጁ አካላትም እንዲጠነቀቁም ተነግሯል። እንዲሁም ደግሞ የጉዞ ማህበራት የቤተ ክርስቲያንን ዶግማ በጠበቀ መልኩ መጓዝና ለቅድስት ቤተ ክርስቲያን ተገዢ በመሆን ከተለያዩ ወጪ በመጠበቅ መጓዝ እንደሚገባቸውም ተገልጿል። አንድ የጉዞ ማህበር የገቢ ማስገኛ ስራዎችን መስራት የሚችል ሲሆን ነገር ግን ደግሞ ከምእመናን አስራት በመቀበልና ከተጓዥ ምእመናን ላይ የተለያዩ ጭማሪዎችን በማድረግ የሚሰበሰብ ገንዘቦች የተከለከሉ ሲሆን ንዋያተ ቅድሳትን ማጫረትና ከገዳም ፍቃድ ውጪ ማንኛውንም በገዳሙ ስም ልዩ ልዩ ህትመቶችን አሳትሞ መሸጥም ሆነ አግባብነት የሌላቸው ድርጊቶችን ማከናወን በህግ እንደሚያስጠይቅም በጥናቱ ተካቶበታልም ተብሏል። በህጋዊ መልኩ ከሀገረ ስብከቱ ፍቃድ ያገኙ ማህበራትን በእኩልነት መጓዝና ማህበራቱም ከቅድስት ቤተክርስቲያን የተሰጣቸውን ፈቃድ ይዘው መጓዝ ይጠበቅባቸዋልም ተብሏል። ታዲያ ገዳማትና አድባራትም የቅድስት ቤተክርስቲያንን ስርዓት ለምእመኑና ለማህበራቱ ተጓዦች ማስረዳት ይጠበቅባቸዋል የተባለ ሲሆን ፍቃድ ከተሰጣቸው የሚዲያ ባለሙያዎችም በስተቀር አንድንም ገዳምና አድባራትን ማስተዋወቅም ሆነ የተለያዩ የድምጽና የምስል ቀረጻዎችን ማድረግም ሆነ በተሳሳተ መልኩ ማስተዋወቅ የተከለከለ ነውም ተብሏል።
እንግዲህ የገዳማትና የአድባራት ስያሜ በተለያዩ ስሞች በመሰየም እንዲሁም ደግሞ የተለያዩ ስራዎችን የሚሰሩ የቅድስት ቤተክርስቲያንን ታሪክ ለማደብዘዝ የሚሰሩ ምእመናንን፣ የጉዞ ማህበራትንና የሚዲያ አካላትን ሀገረ ስብከቱ ክትትል በማድረግ በሕግ መሰረት እንደሚጠይቅም ተናግረዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ የተሰጠው የጥናት ጽሑፍም የቀረበው የሀገረ ስብከቱ ሕግና መምሪያ ባለመውጣቱ የቅድስት ቤተክርስቲያን ስርዓት እየተጓደለ በመሆኑ ይህ ጥናት ተደርጎበትም ውሳኔ ተሰጥቶበታልም ተብሏል። ታዲያ በሰሜን ሸዋ ሀገረ ስብከት የተለያዩ የፈውስ ስፍራዎች የሚገኙ ሲሆን የተለያዩ ምእመናንም ወደ እነዚህ ገዳማትና አድባራት የሚጓዙ ሲሆን ይህንንም ፈቃድ የሌላቸው የጉዞ ማህበራት በተለያዩ አይነት ገቢ እየሰበሰቡ ስለሆነ ይህ ሰነድ ተጠንቶ ለማጽደቅም ታስቧልም ተብሏል። ከቅድስት ቤተክርስቲያን ፍቃድ ውጪ በየወቅቱ ለሚወጡ የቦታ ስያሜዎች ትክክል ባለመሆናቸው ሁላችንም በቤተክርስቲያን ስርዓት በመቀበል ትክክለኛውን ማወቅ አለብን በማለትም የተነገረ ሲሆን የቅድስት ቤተክርስቲያን ዶግማ፣ ቀኖናና ትውፊት መጠበቅ አለብን። ይህንንም ለማድረግ ሁላችንም ባለንበት ቦታ በረከት የምናገኝበትና የምንቀደስበትን ስራ መስራት እንድንችል ፈጣሪ ይርዳንም ተብሏል። ታዲያ በጥናቱ የስብሰባ መርሃ ግብርም የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ሐዲስ ነቃ ጥበብ አባቡ እንዲሁም የሰሜን ሸዋ ሀገረ ስብከት ምክትል ስራ አስኪያጅና የሀገረ ስብከቱ ሰው ሀብት ልማት ክፍል ኃላፊም ሊቀ ስዩማን ፍጹም እንግዳን ጨምሮ የሀገረ ስብከት የክፍላት ኃላፊዎች በተገኙበትም ውይይቱ ተከናውሏል። እንግዲህ እንደሚታወቀው በተለያዩ ጊዜያቶች ላይ በተለይም ደግሞ ከወራቶች በፊት የማህበረ ቅዱሳን ብሮድካስት ይህንን ጉዳይ በሰፊው አንስቶ ውይይትም አድርጎ እንደነበር እናስታውሳለን። እኛም በመረጃ ሰዓታችን ይህንኑ መረጃ አድርሰናችሁ እንደነበር እንግዲህ አይዘነጋም። በተለያዩ ጊዜያቶች ላይ በተለይም ደግሞ በሰሜን ሸዋ ሀገረ ስብከት ለሚገኙ ገዳማት የተለያዩ ስሞች እየተሰጡና የገዳማቱንም ታሪክና ያልሆነውን ተፈጠረ እያሉ የሚወጡ ግለሰቦች አሉ። በማህበር ስም የሚካሄዱ ጉዞዎችም አግባብነት የሌላቸው የሆኑ መጥተዋል የሚሉ መረጃዎች ከማህበረ ቅዱሳን ብሮድካስት ተላልፎ እንደነበር እንግዲህ እናስታውሳለን። ታዲያ የሰሜን ሸዋ ሀገረ ስብከትም ይህንኑ በማጠንከርና በተለያዩ የጥናታዊ ጽሁፎችም አስደግፎ ነው እንግዲህ ለሁሉም ባለድርሻ አካላት ማስጠንቀቂያውን ያስተላለፈው። ሌላኛው መረጃችን ደግሞ ብዙ ኦርቶዶክሳውያንን እያደናገረ ያለው ከቅርብ ሰዓታት በፊት ሰበር መረጃ እየተባሉ የሚወጡ መረጃዎች እንዳሉም ተሰምቷል። እንግዲህ ቅዱስነታቸው እንደራሴ ሾሙ የሚሉ መረጃዎችም በተለያዩ የማህበራዊ ሚዲያዎች እየተሰራጩ ይገኛል። ይህ መረጃም በርካታ ኦርቶዶክሳውያንን እያደናገረም ይገኛል። እንግዲህ ሰበር ዜና በማለት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ አቡነ ሳሙኤልን እንደራሴ አድርገው ወይንም ደግሞ ተደርገው እንዲሾምላቸው ጠየቁ። እንዲሁም የቅዱስ ፓትርያርኩ እንደራሴ ሆነው የተሾሙት ሊቀ ጳጳስ ቀጣይ የኢትዮጵያ ፓትርያርክ ተደርገው የመሾም እድልም አላቸው ተብሎም ይገመታል እያሉ የተለያዩ አካላት መረጃዎችን እያሰራጩ ይገኛል። ይህ መረጃም በርካታ ኦርቶዶክሳውያንን ከማወናበድና ከማደናገርም ባለፈ የተለያዩ አካላት ደግሞ የራሳቸውን የግል አስተያየቶች እየሰጡበትም ብዙሃኑ እየተደናገረ ይገኛል። ብፁዕ ቅዱስ አቡነ ማትያስ በእድሜያቸው መግፋት ምክንያትም ከጤና ጋር ተያይዞ የሚመጣ የጤና ችግር መስራት እንዳልቻሉ በመግለጽ ብፁዕ አቡነ ሳሙኤልን እንደራሴ ሆነው እንዲሾሙላቸው ለቅዱስ ሲኖዶስ ጥያቄ አቅርበዋል። እንዲሁም ደግሞ ጥያቄ እንዳቀረቡ ተሰምቷል የሚሉ መረጃዎች በስፋት ሰበር እየተባሉ እየወጡ ነው። ይህ ጉዳይ እንግዲህ ከቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ምንም የተሰጠበት መረጃ የለም። እንዲሁም ደግሞ የቅድስት ቤተክርስቲያናችን ታማኝ የመረጃ ምንጮች የሆኑ አካላትም በዚህ ጉዳይ ላይ ምንም አይነት ሀሳብና አስተያየት አልሰጡበትም። ይህ እንዲሁም ደግሞ ከቅዱስ ሲኖዶስ ምልዓተ ጉባኤም ምንም የተባለና
ከቅዱስነታቸው ከብፁዕ ቅዱስ አቡነ ማትያስ ፓትርያርክም ምንም አይነት የተሰጠ ሀሳብ መልእክትም የለም። ይህ ጉዳይም ብዙሃኑን እያደናገረና አንዳንዶች እንደውም በስፋት ማብራሪያ ጭምር በመግለጽና በመስጠት ይህንን ጉዳይ እያሰራጩትም ይገኛል። እኛ እንግዲህ የምንላችሁ በዚህ ጉዳይ ላይ ከቅድስት ቤተክርስቲያናችን ማንኛውም መረጃ ሲደርስና ሲወጣ የምናደርስላችሁ የምናቀርብላችሁ ይሆናል። ነገር ግን እስካሁን ድረስ ከቅድስት ቤተክርስቲያናችን ምንም የተሰጠ መልእክት እስከሌለ ድረስ ይህንን መረጃ ሁሉም ኦርቶዶክሳዊ በስፋት ሊያጤንበትና ትክክል ነው አይደለም የሚለውን አረጋግጦ ቢቀበል እንላለን። ወደ ሌላኛው መረጃችን ስናልፍ ደግሞ ሁሉም ኦርቶዶክሳዊ ይህንን መረጃ አረጋግጦ እንዲሁም ደግሞ የመልእክቱን እውነተኝነት አረጋግጦ ቢቀበል እንላለን። እኛም ከዚህ ውጪ ሌሎች መረጃዎች ሲወጡ የቅዱስ ሲኖዶስም በዚህ ጉዳይ ላይ መልእክቱን ሲያስተላልፍ እንዲሁም ደግሞ የተለያዩ የቅድስት ቤተክርስቲያናችን ማህበራዊ ሚዲያዎች እኚህን መረጃዎች ሲያወጡ እኛ የምናደርሳችሁ ይሆናል። ሌላኛው መረጃችን ደግሞ በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግርን በማድረግና በግል የማህበራዊ ሚዲያ ገጽ ላይ ሲለጥፍ የቆየውን ግለሰብ በእስር መቀጣቱን የሚያሳይ መረጃ ይዘንላችሁ ቀርበናል። መስከረም 28 ቀን ማለትም በዛሬው ዕለት በወጣው መረጃ መሰረትም የኢሉ አባቦራ ዞን ሁሩሙ ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጾቹ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የ1 ዓመት ከ6 ወር እስራትም ወስኗል። እንግዲህ ተከሳሹ ማህበራዊ ሚዲያ ጥፋት ዝርዝር እንደሚመለከተውም የቀረበ ሲሆን ተከሳሹ ተስፋ ሚካኤል ወንድሙ ተኪሌ የተባለ ሲሆን በሁሩሙ ወረዳ 01 ቀበሌ ነዋሪም ነው ተብሏል። ተከሳሹ ከሰኔ 2017 ዓመተ ምህረትም ጀምሮ እስከ መስከረም 2018 ዓመተ ምህረትም ድረስ ባሉት ወራቶች ውስጥ ዲያቆን ተስፋ ሚካኤል ዘክርስቶስ እና ተስፉ ጂኤስ በተሰኙ የፌስቡክ የግል ገጾቹ ላይ የተለያዩ የጥላቻ ድርጊቶችንና ጽሁፎችን ሲያሰራጭ መቆየቱን በፍርድ ቤቱ ተረጋግጧል። ከነዚህ መካከል እንግዲህ ግለሰቦቹ ሲያሰራጫቸው ከነበሩ ሐሰተኛ መረጃዎችም ተብለው በፍርድ ቤት የቀረቡት አንደኛ በእመቤታችን በቅድስት ድንግል ማርያም ስዕል ላይ የኤክስ ምልክት ማድረግ እንዲሁም ሁለተኛ ደግሞ የቅድስት ክርስቶስ ሰምራ ስዕል ላይ የውሻ ምስል አያይዞ አቡነ ቡቼ የሚል ጽሁፍ መለጠፉንና በሶስተኛነት ደረጃ ደግሞ በቪዲዮ ቀረጻ የእመቤታችንን ስዕል መጣል እንዲሁም ስለ አቡነ ተክለ ሃይማኖትና ስለ ተለያዩ ቅዱሳንም አቡነ አልባቲ ተክሌ የሚሉ ቃላትን በመጠቀም ጽሁፎችን መጻፉና አግባብነት የሌላቸው እንዲሁም ደግሞ ሃይማኖት ጠል የሆነ ድርጊትም ሲፈጽምና ሲለጥፍ መቆየቱም ተገልጿል። በአራተኛነት ግለሰቡ ፈጽሟል የተባለውም ድርጊት ኦርቶዶክስ ካልታደሰች እጣ ፈንታዋ ሙዚየም መሆን ነው የሚሉ መልእክቶችን ማሰራጨቱና በአምስተኛ ደረጃ ደግሞ 44ቱን አምላክ አመልካለው ራሴን ክርስቲያን እላለው የሚል መረጃ መለጠፉን እንዲሁም ስድስተኛ ታቦተ ጽዮን ወይም ሽንት ቤት የሽንት ቤት ፎጣ በሚል አግባብ የሌለው ጽሁፍ ማሰራጨቱ ተሰምቷል። እንግዲህ ይህ ግለሰብም የህግ ተጠያቂነትና ውሳኔም ማግኘቱ ተነግሯል። በወረዳው የጸጥታ አካላት ክትትል ቁጥጥር ስር የዋለው ተከሳሹ በፖሊስና በአቃቢ ህግ የጋራ ምርመራ ተደርጎበታል። አቃቢ ህግም ያቀረበው ክስም ተከሳሹ ድርጊቱን የፈጸመው በወቅቱ በስራ ላይ በነበረው በ1996 የወጣው የወንጀል ህግ አንቀጽ 32 እና አንቀጽ 32 ዝባር 1 እና አዋጅ ቁጥር 11 በአዋጅ ቁጥር 1185 ዝባር 2012 አንቀጽ 4 እና 7 ስር የተመለከቱትን የጥላቻ ንግግሮችና የሐሰተኛ መረጃ ስርጭት መከላከልን የሚመለከቱ ድንጋጌዎችን በመተላለፉ መሆኑንም አቃቢ ህግ አስረድቷል። እንግዲህ በዚህ መሰረትም በሁሩሙ ወረዳ ፍርድ ቤት በቀረበው ክስም ችሎቱ የተከሳሹን የማህበራዊ ሚዲያ ላይ የተጻፉ የጥላቻ ድርጊቶችን እና የሃይማኖት ስሞችን ማጥላላት መፈጸሙን ካረጋገጠ በኋላ በ1 ዓመት ከ6 ወር ጽኑ እስራት እንዲቀጣ
እንዲቀጣም ውሳኔውን አስተላልፏል። ይህ ጉዳይም እንግዲህ በርካታ ኦርቶዶክሳውያንን እያነጋገረም ይገኛል። ፍርድ ቤቱ ያስተላለፈው ውሳኔ እንዲሁም ደግሞ እንዲህ አይነት በቅድስት ቤተክርስቲያን ላይ የጥላቻ ንግግሮችን የሚዘሩ አካላትን መያዙ በእርግጥ ተገቢ ነው። እንዲሁም ደግሞ እንዲህ አይነቱ ድርጊትም ሲፈጽሙ የሚገኙ ለፍርድ መቅረባቸው ይበል የሚያሰኝ ጉዳይ ነው። ነገር ግን ደግሞ እንዲህ አይነት ቅድስት ቤተክርስቲያንን የሚያንቋሽሹና ክብረነክ የሆኑ ድርጊቶችን የሚፈጽሙ አካላት ላይ ተገቢ የሆነ ቅጣትም ሊሰጣቸው ይገባልም እየተባለ ይገኛል። ውድ የጊዜ ሚዲያ ቤተሰቦች ለዛሬ ያዝንላችሁ መረጃችን ይሄንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።